ብዙ ሰዎች የሚሞቱት በ80 ዓመታቸው ቢሆንም የሚቀበሩት ግን በ25 ዓመታቸው ነው ይባላል። ለምን መሰላችሁ? ድፍረት አጥተው ህልማቸውን ገድለው ስለሚቀመጡ ነው። ዛሬ እዚህ የተገኘው ለመኖር ነው ወይስ በቁምህ ለመቀበር ነው? ዛሬ የምነግርህ ስለመኖር ሳይሆን ስለመድፈር ነው። ዓለም የምታከብረው ፈሪን ሳይሆን እየተንቀጠቀጠም ቢሆን አንድ እርምጃ የሚወስደውን ደፋር ነው። ታዲያ ለምንድን ነው ድፍረት ያጣኸው? የመጀመሪያው የመጣበት ሰንሰለት ነው ድፍረት እንድታጣ ያደረገ። ከልጅነት ጀምሮ አትንካ፣ አትሄድ፣ ዝም በል እየተባልክ ስላደግ ድፍረት ማለት ስህተት እንደሆነ አምናሃል። ይህ አስተሳሰብ አድጎም ቢሆን አብሮ ዘልቋል። ማህበረሰቡ በፈጠረው አጥር ውስጥ ብቻ እንድትኖር ተገደሃል። የራስህ አዲስ ነገር ከመጀመር ይልቅ የሰዎችን ደህንነቱ የተጠበቀ ፈለግ እንድትከተል አድርጓል። በዚህ የተነሳ በውስጥ ተፈጥሮ የሰጠችን ጀግንነት ድፍረት ቀስ በቀስ እየመነመንና እየተቀበረ ጠፍቷል። ሁለተኛ ድፍረት እንድታጣ ያደረገ የውድቀት ስለልቦና ስለተጠራወተ ነው። አንዴ ተሳስተህ ሰዎች ሲስቁብህ ያ ሳቅ ከስህተቱ በላይ አቁስሎሃል። ዳግም ላለመሳቅ ስትል ላለመሞከር ወስነሃል። ውድቀት ደግሞ እንደ መጨረሻ ገደል እንጂ እንደ መመሪያ መሰላ አድርገህ አልወሰድከውም። ሰዎች ምን ይሉኛል የሚለውን ፍርሃት እግርህን በከባድ ሰንሰለት አስሮ ይዞታል። አንዴ ከወደቅ መነሳት እንደማትችል አእምሮህ አምኗል። ይህ የውሸት እምነት እንጂ አዲስ ነገር እንዳትሞክር ትልቅ እንቅፋት ሆኖብሃል። ሶስተኛው የምቾት ቀጠና ወይም ኮምፎርት ዞን ነው። ባለህበት መቆየት ስለለመድክ አዲስ ነገር መጀመር እንደ ትልቅ አደጋና ስጋት ይታያል። የተለመደው ህይወት ምንም እንኳን ባያስደስትህም ወይም ባያሳድግህም ውሸተኛ የሆነ ደህንነት ይሰጥሃል። ከዚህ ቀጠና መውጣት ማለት ደግሞ ያልታወቀና ያልተለመደ ነገር መጋፈጥ ማለት ነው። ያልታወቀው ነገር ደግሞ ሁልጊዜ ለፈሪ አይምሮ ያስፈራል። ስለዚህ በዚህ ሞቅ ባለ ነገር ግን ወዴትም በማያደርስ ጎጆ ውስጥ መደበቅን መርጠሃል። አራተኛው እንድትፈራ የሚያደርግህ የሌሎችን ድምፅ በመፍራት ነው። በውስጥ ካለው የአንተ ድምፅ ይልቅ በጎረቤቶች፣ የጓደኛ ወይም የዘመዶች ተስፋ አስቆራጭ ድምፅ ስለበረታብህ ነው። አትችልም፣ አይሆንም፣ የአንተ አቅም አይደለም የሚሉ መርዛማ ቃላት ህሊና ሙሉ በሙሉ ተቆጣጥረውታል። የራስህን ታላቅ ራዕይ ከማመን ይልቅ የሌሎችን አፍራሽ አስተያየት አምነህ ተቀብለሃል። የሌሎችን ሰዎች ፍርሃትና አቅም ማጣት ወደ አንተ ተጋብቶብሃል። በዚህ ምክንያት የራስህን እውነት መኖር አቅቶሃል። አምስተኛውና የመጨረሻው ራስህን ከሌሎች ጋር ስለምታወዳድር ነው የምትፈራው። የሌሎችን ስኬት መጨረሻ ከአንተ ጅማሮ ጋር ስታወዳድር የራስህ አቅም ኢምንት ሆኖ ስለሚታይ ትሸማቀቃለህ። የእነሱ ብርሃን ከፍታ፣ የራስህ ጉድለት ብቻ ጎልቶ ይታያል። እያንዳንዱ ሰው የራሱ የተለየ የሩጫ መስመር እንዳለው ዘንግተሃል። ራስን ማወዳደር ትልቁ የደስታና የድፍረት ሌባ መሆኑን አላስተዋልክም። በዚህ የተነሳ ጅማሬ ሳያድግ በእንጭጩ ቀጭተዋል። ታዲያ ደፋር ባለመሆንህ ምን አጣህ ነው? ፈሪነት ዋጋ ያስከፍላል። ዋጋው ደግሞ በጣም ውድ ነው። ባለመድፈርህ እነዚህ ነገሮች ተነጥቀሃል። የመጀመሪያው የግል ነፃነትህን አጥተሃል። የራስህን ውሳኔ መወሰን አቅቶህ ሌሎች በወሰኑ ለመንገድ ላይ እንድትጓዝ ተፈርዶብሃል። ነፃነት ማለት የፈለጉትን ማድረግ ብቻ ሳይሆን ያልፈለጉትንም በድፍረት እምቢ ማለት መቻል ጭምር ነው። ፈሪነት ይህን እምቢታ ኃይል ነጥቆሃል። ህይወትህ በሌሎች ሰዎች እስክሪብት እንዲየመራ ትገኛለህ። የራስ ህይወት ዋና ተዋናይ መሆን ሲገባ በመድረኩ ዳር እየተቀመጥክ ተመልካች ብቻ ሆነሃል። ሁለተኛው ታላቅነትህን አጥተሃል። በውስጥ የነበረው የፈጠራ ችሎታና የአመራር ብቃት ሳይወጣ ቀርቶ እንደ ተራ ሰው እንድትቆጠር አድርገዋል። አንተ የተፈጠርከው ግን ተራራን ለማንቀሳቀስ እንጂ በሸለቆ ውስጥ ለማለፍ አልነበረም። ነገር ግን ድፍረት በማጣትህ ምክንያት እጅግ አስደናቂ የሆነ እምቅ አቅምህን ከንቱ ሆኖ ቀርቷል። ታላላቅ ስራዎችን መስራት ስትችል በትንንሽ ነገሮች ረክተህ ተቀምጠሃል። ዓለም ካንተ ልታገኝ የምትችለው ታላቅ በረከት ነፍጋታል። ሶስተኛ የሀብት ምንጭህን አጥተሃል። ድፍረት የሚጠይቁ የቢዝነስ ሀሳቦች በሌሎች ተቀድመውብሃል ወይም ሳይተገበሩ ቀርተዋል። በድህነት እንድትኖር አስገዳጅ ሆኖብሃል። ገንዘብና ሀብት ሁልጊዜም የሚከተሉት ደፋርና አደጋን የሚጋፈጡ ውሳኔዎች ናቸው። አደጋ ወይም ሪስክ መውሰድ ካልቻልክ ትርፍን ማሰብ ዘበት መሆኑን ዘንግተሃል። ስንትና ስንት አዋጭ ሀሳቦችን በፍርሃት ምክንያት ገድልሃቸዋል። በዚህ የራስና የቤተሰብን የኢኮኖሚ እድገት ወደኋላ አስቀርተዋል። አራተኛው የህሊና እረፍትን አጥተሃል። ሁልጊዜ ማታ ማታ ባደርገው ኖሮ ምን ይፈጠር ነበር የሚል የቁጭት ጅራፍ ራስን እንድትገርፍ አድርገዋል። ያልተሞከሩ ሀሳቦች፣ ያልተነገሩ ቃላት የህሊና ዕዳ ሆነው እንቅልፍ ይነሱሃል። ጸጸት ከውድቀት በላይ የሚያደማ ስሜት ነው። ደፍሮ ሞክሮ መውደቅ የህሊና ሰላም ሲሰጥ፣ ሳይሞክሩ መቅረት ግን ዘላለማዊ ጥያቄን ይፈጥራል። ይህ የውስጥ ትግል የሰላምን ጠላት ሆኖብሃል። የመጨረሻው ተሰሚነትህን አጥተሃል። ድፍረት የሌለው ሰው ቃል ክብደት የለውም። ማንም ሰው የአንተን ሀሳብ በቁም ነገር እንዳይመለከተው አድርገሃል። ሰዎች የሚያከብሩትና የሚሰሙት በራሱ የሚተማመንና ሀሳቡን በድፍረት መግለጽ የሚችል ሰው ብቻ ነው። አንተ ግን ሀሳብህን ለመናገር ስለምትፈራ በዙሪያ ባሉ ሰዎች ምንም ተጽዕኖ መፍጠር አልቻልክም። ስብሰባዎች ላይም የሆነ በማህበራዊ ህይወት ውስጥ ድምፅህ ጠፍቷል። ራስህ ዝቅ ስላደረግ ማህበረሰቡ ያንኑ ዝቅተኛው ቦታ ሰጥቷል። ስለዚህ ደፋር ብትሆን ኑሮ የት ትደርስ ነበር? ደፋር ብትሆን ኑሮ ልትደርስ የምትችለው የመጀመሪያ የለውጥ መስራች ትሆን ነበር። ዛሬ ሰዎችና ሁኔታዎች የምትከተል ሳይሆን በሺዎች የሚቆጠሩ ሰዎች ያንተን ፈለግ የሚከተሉ መሪ ትሆን ነበር። ደፋር መሪዎች ታሪክ እንደሚቀይሩ በተግባር ታሳይ ነበር።
አንተም ይህንን አንድ የድፍረት እርምጃ ወስደህ ቢሆን ኖሮ የብዙዎች ሕይወት ታበራ ነበር። ማህበረሰብን እንደ አርአያ ቆጥሮ ይከተልህ ነበረ። በችግሮች ላይ ከማማረር ይልቅ ለትውልድ የሚተርፍ መፍትሄ አምንጭ ትሆን ነበረ። ሁለተኛው የኢኮኖሚ ነፃነት ይኖርህ ነበረ። ያኔ የፈራኸው ስራ ዛሬ አድጎና በዝቶ የገንዘብ ጭንቀት የሌለበት ህይወት ትመራ ነበር። የጀመርከው ትንሽ ንግድ ዛሬ ትልቅ ድርጅት ሊሆን ይችል ነበረ። የፋይናንስ ነፃነት አግኝተህ ለራስህም ሆነ ለተቸገሩ ሰዎች መትረፍ ትችል ነበረ። የገንዘብ እጦት የሚፈጠረው የዕለት ዕለት ጭንቀትና ውርደት ስታስወግድ ብቻ ነበር። ሀብት የደፋሮች ሽልማት መሆኑን በራስህ ህይወት ታሳይ ነበር። ሶስተኛው የደስታ ምንጭ ትሆን ነበረ። በራስህ የምትተማመን ሰው ስለምትሆን ቤተሰቦችና ጓደኞች በአንተ ድፍረት ኩራት ይሰማቸው ነበረ። ስኬትና ድፍረት ለወዳጆችህ ብርሃን ጥንካሬ ይሆን ነበረ። ደስተኛ የሆነ ሰው ደግሞ ደስታን ያካፍላልና አካባቢውን በሙሉ በአንተ ምክንያት በፈገግታ ይሞላ ነበር። በራስ መተማመንና የህይወት እያንዳንዱ ገጽታ ያሳምረው ነበረ። ከራስህ አልፈህ ለሌሎች የደስታና የተስፋ ምንጭ ትሆን ነበረ። አራተኛውና ወሳኙ ፖይንት አዳዲስ ዓለማትን ታይ ነበረ። በፍርሃት የታጠረችዋን ጠባብ መንደር ትተህ ዓለም አቀፍ እድሎችን፣ ግንኙነቶችን ትፈጥር ነበረ። ሩቅ ተጉዘህ አዳዲስ ባህሎችን ተምረህና እጅግ ሰፋ ያለ አመለካከት ማዳበር ትችል ነበረ። የዓለምን ስፋትና የሰው ልጆች እምቅ አቅም በራስህ ህይወት በተግባር ትለማመድ ነበረ። ከተለመደውና ከተሰለቸው የዕለት ዕለት ኑሮ ወጥተህ ጀብዱ የተሞላበት ህይወት ትኖር ነበረ። ድንበሮች ሁሉ ለአንተ ክፍት ይሆኑልህ ነበረ። የመጨረሻው ባለ ታሪክ ትሆን ነበረ። ስምህ በታሪክ መዝገብ ላይ በወርቅ ቀለም ይጻፍ ነበረ። ምክንያቱም ታሪክ የሚዘክረው የደፋሮችን እንጂ ተደብቀው የቀሩትን አይደለም። ትውልድ ስምህን በክብር የሚያነሳበት ትልቅ አሻራ ጥለህ ታልፍ ነበረ። ከሞትህ በኋላ ሕያው ሆኖ የሚኖር ትሩፋትን ትተህ የህይወት ታሪክ ለቀጣዩ ትውልድ አነቃቂ መጽሐፍ ይሆን ነበረ። በዚህ ምድር ላይ ዝም ብለህ በልተህ ከመሞት ይልቅ የኖርክበት ትክክለኛና ዘላለማዊ አሻራን አሳረፈህ ታልፍ ነበረ። ታዲያ መፍትሄው ምን ሊሆን ይችላል? መፍትሄው ምንድን ነው? የመጀመሪያው መፍትሄ ለምን የሚለውን ጥያቄ መመለስ አለብህ። ለምን እንደምትኖረው ወቅ ዓላማህን ከፍርሃት ከገዘፈ ድፍረት በራሱ ይመጣል። ራስህን ጠይቅ። በዚች ምድር ላይ የተፈጠርኩት ለምንድን ነው? ዝም ብዬ ልሞት ነው ወይስ? ይህንን ጥያቄ ስትመልስ ውስጣዊ ኃይል ታገኛለህ። ግብህ ግልጽ ሲሆን በመንገድ ላይ የሚመጡ መሰናክሎች ሁሉ ኢምንት ይሆኑብሃል። ታላቅ ህልም ያለው ሰው የሰዎችን ሹክሹክታ አይሰማምና ዛሬውን የህይወትን ትልቁን ለምን ፈልገህ አገኘው። ሁለተኛ የፍርሃትን ምንጭ መለየት አለብህ። የምትፈራው ውድቀትን ነው ወይስ የሰዎችን ስድብና ትችት? የፈራኸው ነገር ስም ስትሰጠው የማሸነፍ አቅም ወዲያውኑ ይጨምራል። በትክክል ምንድነው የሚያስፈራኝ ብለህ ራስህን በድፍረት ጠይቅ። ፍርሃትን በወረቀት ላይ ጻፈው። ስትጽፈው ምን ያህል አቅም አልባ እንደሆነ ትረዳለህ። የማይታየው ጠላት መዋጋት አይቻልምና ፍርሃትን ከጨለማ ወደ ብርሃን አውጣው። ያኔ እውነታው ሲገለጥ ፍርሃት እንደ ጉንበን ነው ይጠፋል። ሶስተኛው መፍትሄ ራስን በአዎንታዊ ቃላት ገንባ። አልችልም የሚለውን ቃል ሞክራለሁ፣ እማራለሁ በሚል ተካው። አይምሮህ የምትመግበው ቃል ተቀብሎ ማንነትን ይገነባል። እስኪ ንገረኝ፣ ለራስህ በውስጥ የምትነግረው ታሪክ ምንድን ነው? ከዛሬ ጀምሮ እኔ ደፋር ነኝ፣ እኔ አሸናፊ ነኝ ማለት ልመድ። የራስህን አይምሮ ጠላት መሆኑን አቁመህ ታላቅ ወዳጅ አድርገው። ቃላት ኃይል አላቸውና የራስን ስኬት የሚገነቡ ቃላት ብቻ ተጠቀም። አራተኛውና ወሳኙ ነጥብ ትናንሽ የሚባሉ ድሎች ነገን እንደሚሰሩ ከልብህ እመን። በየቀኑ አንድ የምትፈራውን ትንሽ ነገር በማድረግ ራስህን ፈትሸው። ትናንሽ ድሎች ተደምረው ትልቅ የድፍረት ተራራን ይገነባሉ። እስኪ አስበው፣ ዛሬ ማድረግ የምትችለው ትንሽ የድፍረት እርምጃ ምንድን ነው? ምናልባትም አንድ ስልክ መደወል ወይም ለረጅም ጊዜ የፈራኸውን ሰው ማነጋገር ሊሆን ይችላል። ስለዚህ እነዚህ ትናንሽ ድሎች የውስጥህን አንበሳ ቀስ በቀስ ይቀሰቅሱታል። ትልቁ ተራራ ለመውጣት የመጀመሪያው እርምጃ ዛሬውን ተራመድ። የመጨረሻው መፍትሄ ጥሩ ጓደኞችን ገንባ። አንተን የሚያበረታቱ ከጉድጓድ የሚያወጡህ እንጂ ወደ ገደል የሚገፉ ሰዎችን በፍጹም አትስማ። ዙሪያን የከበቡህ በየቀኑ የምታያቸው 5 ጓደኞች እነማን ናቸው? ራዕይን የሚያጣጥሉ ሰዎች ከሆኑ አሁኑኑ ያለምንም ማመንታት ተለያቸው። ዓላማ ካላቸው ደፋር ከሆኑና የሚያበረቱ ሰዎች ጋር ውሎህን አድርግ። ንስር መሆን ከፈለግ ከዶሮዎች ጋር መጫረን አቁም። የአንተ ምርጥ ማንነት የሚያወጡ ሰዎች ጋር ብቻ ተቀላቀል። በመጨረሻ ወዳጄ፣ ጊዜው እየሄደ ነው፣ ሰዓቱ እየቆጠረ ነው። ዛሬ የምትፈራው ነገ ትዝታ ሆኖ መቅረቱ አይቀርም። ጥያቄው ግን ፈርቼ ቀረሁ የሚል የጸጸት ትዝታ ነው ወይስ ፈርቼም ቢሆን አደረጉት የሚል የድል ትዝታ እንዲኖር ትፈልጋለህ? ዛሬውኑ ተነስ። ያ የቆለፍክበትን በር ከፍተህ ውጣ። ዓለም አንተን ለማድነቅ ተዘጋጅታ እየጠበቀች ነው። ድፍረት ማለት አለመፍራት ሳይሆን ፍርሃትን ረግጦ ወደፊት መራመድ መሆኑን ለራስህ አስመስክር። ደፋር ሁን፣ ምክንያቱም ህይወት ለደፋሮች ብቻ የምትሰጥ ስጦታ ነች። ለዚህ ጠቃሚ ቻናል ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ጠቃሚ ቪዲዮ እስክንገናኝ በያላችሁበት የምድር ዳርቻ ሰላማችሁ